የነገርንሽ ምንድነው? የደበደቡትን ልጆች ነው የነገርንሽ። እኔም ፎዚም ትመጣለች እዚህ ቤት ትናገራለች። ገባሽ? እሷም ትመጣለች እዚህ ቤት። ምን አልሽ አሁን አንቺ? ሙኒት እንደዚህ ብላለች። ትንሽ አይሰቀጥጥሽም? በቃ እኮ አንቺ እኮ ህዝብ እኮ አውቆሻል መሽቆቅ መሆንሽን። ህዝቡ ስላወቀሽ በእኔ ማዳፈኛ በእኔ ማተርኮሻ የፈረደባት የሀገሬ ልጅ ደሜ ኩላሊት የምትያት ነበረች። በእኔ ደግሞ አትደበቂም። ከዚህ በፊት ይኸውልሽ እኔ ኔቨር ጊቭ አፕን አምርሬ ጣላታለሁ አይደለ? አምርሬ ጣላታለሁ አይደለ? በእሷም ልትደበቂ ነው የሄድሽው። አንቺ ስለ ወርቅ ታወሪያለሽ። የካዝና ቁልፍ አለ። የካዝና ቁልፍ ስጭኝ፣ ጠብቁኝ። እሺ አንዴ። በነገራችን ላይ ልንገርሽ፣ እኔ እንዳንቺ አይደለሁም። አንቺ አጠገቢ ወንድሜ ነው ብለሽ 10 እና 15 አንበሳ ስታወርጅለት መንጃ ፍቃድ እየወጣለት ዱባይ ነው የሚኖረው ብለሽ ለእኔ ስትነግሪኝ እኔ እዛ ሰው ጠላት በሆን ኖሮ እኔ ኩሱና የሆነ ነገር እል ነበር። አንቺ ከሃዲ እኮ ነሽ አንቺ። መንጃ ፍቃድ እየወጣለት እዚህ ነው ያለው። ከመኩ ጋር እየተዝናኑ ነበረ። አንድ ቦታ ነው ያመሹት ብለሽ ለእኔ ስትነግሪኝ ነበረ። ለአንድ ሰው ተንፍሻለሁ እኔ አንቺማ የነገርሽኝን ጉድ እኮ ባወራ ስሚ። አንቺ ያወራሹን ለእኔ አንቺ የበቃሽኝ መቼ እንደሆነ ታውቂያለሽ? ሂዊያ ላይ እንደዛ ሰክርሽ ቲክቶክ ላይ እያለቀሽ ሄዳ ሁሉንም ነገር አጣጥባሽ ለእሷ እሷን የካድሽ ቀን ነው የበቃሽኝ። መኩን ለጊፍት ነው የምፈልገው። አንበሳ የሄድሽ አትስጪ፣ በአንበሳ አትጫወቺ። ያወራሹን እኮ ለእኔ ያወራሹ አንቺ ነሽ፣ እኔ እኮ አይደለሁም። አንቺ እኔ ሲጀመርኩ ስልክ ባለማንሳት እኮ ሰው የሚወቅሰኝ ልጅ እኮ ነኝ። ሰው ሞተ ቢባል ስልክ አታነሽም፣ ሰው ሞተ ቢባል ስልክ አታነሽም የሚባል ሰው እኮ ነኝ እኔ። ገባሽ? ሰው ሞተ ቢባል ስልክ አታነሽም መባል ነኝ። ትላንትና ሀቅ የወጣ የምን ሀቅ? መልክ እንዳሰሪ አልኩሽ። ለጂጂክያ ሄደሽ ስለኔ ስታወሪ ጂጂክያ ከሚዲያ ነው የሰማችሁ ያልሽኝ አንቺ ነሽ። ጂጂክያን ጋር ግን ሄደሽ ያማሽኝ አንቺ ነሽ። ጂጂክያ ወጥታ የመጀመሪያ ቀን ቂም ያስኩብሽ ጂጂክያ ወጥታ እኔና አንቺ ያወራነውን ሚዲያ ላይ ወጥታ ፍንጭ ስትሰጠኝ ለታሜም ነግሬዋለሁ። እጠነቀቃታለሁ ከዚህ በኋላ አብዬዋለሁ። ታሜን ጠይቂው። እኔና አንቺ ያወራነውን ለጂጂክያ ሄደሽ አውርተሽ ስለ ጂጂክያ ደግሞ ሌላ ገልብጠሽ ነገርሽ። መልክ አትሰሪም። ይሄ በነገራችን ላይ ከዚህ በኋላ በጣም ስለምንቅሽ ይሄ መጨረሻ መልሴ ነው። ዛሬ ማሜ ፕሬዝዳንት ማሜ ምን ነበር የሚለው? ምንድን ነበር የሚለው? ፋይናንሻል ምንድን ነው የሚለው? ማሜ የመጨረሻ ቀኔ ነው። ሙኒትን ሳሪን ጥሯት። ከዛ ፎዚ ትመጣለች። ፎዚ መኪና ውስጥ ነው ያለችው። መቼስ መኪናውን እኔ እየነዳሁት አልነበረም። ፎዚ ሙስሊም ናት፣ ትናገራለች ስለ ልጁ ማለት ነው። ዛሬ ሮጠሽ የገባሽበትን መንገድ ለምን ልንገርሽ? ጠዋት ጽፈሽልኝ እንደሰው ሀይ መሲት እንዴት ነሽ ምናምን ብለሽ ስሚ። እኔ ትናንት ያለቀስኩት ኪያንና የኪያን ወንድም ብሎም ሳሪን ስለምወዳቸው ለሳሪ ያላልኩት ነገር ስለተባለ የሳሪ ሀቅ እንዲወጣላት ያወጣውላት እኮ እኔ ነኝ። ሳሪ ሪከርድ አላደረገችም ብዬ እኔ ነኝ እኮ የተናገርኩላት። የምን ሀቅ ነው የምታወሉ? ታም ያለ ሙኒት አለች። ሁሉም አንቺ ከዚህ ከቁማር ህይወትሽ ጀምሮ ስታዋሪያቸው የነበሩትን ስትቦጭቂልኝ የነበርሽው አንቺ ልጅ። እኔ እኮ ምን የሚወራ እኔ ባወራሽ ስለደላላ ነው። እከሌ ብር ተበላች፣ እከሌ እንዲህ አለች። ከዛ በተረፈ ይኸውልሽ ሳሪ ጉድ የለባት፣ ሙኒት ጉድ የለባት። ከሙኒት ጋር ልታያይዥ ምናልሽ? መብረቁ ጋር ደውለን 100 ሺህ ብር አለች መሲ። እንደው አንቺ እኔ እንዲህ ብዬ እንኳን አውርቼሽ አውቃለሁ? አረብ መልክ ህዝቡ በነገራችን ላይ ያውቆሻል። ህዝቡ ያወቀሽ ዘማን ያገሬ ልጅ በሰማይ ብረሪ በወፍ አድርገሽ በሰማይ አድርገሽ በመንግስተ ሰማያት ሹልክ ብለሽ ውጪ። ወርቅ ልበሺ፣ ድምቀቴ ነሽ፣ አበባዬ ነሽ፣ ጽጌረዳዬ ነሽ፣ እንትኔ ነሽ፣ አሸንጉሊቴ ነሽ፣ ቡቤ ነሽ። እንዴ ረሳሹ እንዴ? ስለ ቤት ተደውለሽ ሄዳ እንደተሰራች እኮ አውቃለሁ ብለሽ ስትደውይልኝ ብርቅ ነው እንዴ ብዬሻለሁ።
ሪከርድሽ አለኝ በነገራችን ላይ ስለ ቤታ ከእሷ ገስት ላይ ቀኑን ሙሉ ውለሽ ወርደሽ እንደዛ አልሽለኔ ወርደሽ አልኩሽ። ቅድም ስለ ወርቅ ያወራችሁ የሶል ቦት ላይ ሄደን ላሳያችሁ በመቤቴ ወርቁን። የታለ የካዝና ቁልፌ? አንተ ሰው ቀድሞ መልክ ይሰራል። ፎዚ አለች። ፎዚ ለሀቋ ብትመሰክር ነው ትመጣለች። ጠራታለሁ። ሙኒትም ያስከፋት ነገር ካለ ትመጣለች። መልካት ሰልመኔ ላይ የሀገሬ ልጅ ለምለም ብለሽ እንደውም እኔ እንደዛ ስትይ እደነግጣለሁ ነው ያልኩት። ቤታን እንደዛ ስትያት እነ ጂጂኪያ ሁሉንም ስታስመስይ በመቤቴ ይሄንን ወርቅ 600 ድርሃም ባንጋሊዎች ጋር ነው የሚሸጠው። ጂጂ አንዴ ወረጅ። እሺ ብትታይ ደስ ይለኛል። አልተውም ጂጂዬ ነው። እስከ መቼ ጂጂዬ እያወቅሽ ጂጂ እስከ መቼ ከጀርባ የመስዋዕት በግ እየሆንኩኝ ነው? ወጥታ መልክ አትሰራም። ይሄ ወርቅ እዩት። ወርቅ ራሱ ስለመሆኑ ራሱ ማስረጃ እንኳን እዩት አይታይም ራሱ። ይሄንን የሶል ቦት ላይ ሄደን ትዝ ካላችሁ እኔም እሷም ሄደን እንደ አጋጣሚ ጃዊሳ የሚባል ጊፍተሯ ደወለ። በሷ ስልክ ደወለና እያወራን እርጉዝ ነበረች፣ አጠገባችን እርጉዝ ነበረች። ባይዘዌ የምንም ችግር የሌለብኝ ልጅ ነኝ። ኦኬ ወርቅ ብርቅ አይደለም። ኦኬ ደወለችና ጃዊሳው ስለሷ እያወራን ነበር ምናምን። ሀቅ ለመናገር ይወዳታል፣ እወዳታለሁ ምናምን። ኧረ ችግር የለምና እንደው ከዚህ ሀገር እንደው እሷ እንቀራት እያልኩኝ እኔ ደግሞ በንጹህ ልብ ያወራዋለሁ። ገባችሁ? ከዛ እንደ አጋጣሚ እርጉዟ ምን አለችኝ? መሲ ጉቺ አንገት ላይ ያለው ወርቅ ሲያምር ስትለኝ፣ ወይኔ ጉቺ ይሄን ወርቅ ከየት ገዛሹ? እነ ሪም ጋር እኮ የለም ስላት፣ ወይ እንኪው ሰጁ አለችኝ። ብሩ ልስጥሽ ስላት፣ አረ ችግር የለውም 700 ድርሃም ነው አለችኝ። ይኸው ክር ነው የምታክለው። ይሄ ክር ፀጉር ቤት እንደዚህ ይዘው ነሸጥ ምናምን ቅንድብ የሚስተካከል አይ ቲንክ ቤታ ቅንድብሽን የምትሰሩ በዚህ ነው መሰለኝ አልሽ። ኦኬ አልሽ። ዛሬ ወጥተሽ መልክ ሰራሽ። ስለዚህ ሳራን ሼር አድርግላታለሁ። እኔ ያስከፋዋት ነገር ካለ ትናገራለች ማለት ነው። እኔ ላይ ወጥተሽ ቅድሚያ መልክ አትሰሪም። ይሄ በነገራችን ላይ ከዚህ መብረቁ ሙኒት ገባሽ? ከዛ የቤታን ደጋፊዎች ሪፖስት አደረግሽ ነው የጠመድሽኝ። ትዝ አለሽ? ማናት? በጓናት በስርዓት እንኳን የቤታን ደጋፊዎች እኔ አላውቃቸው። መልክ የሰራሽ በዛ ነው። የቤታን ልደት ለምን አልመጣሽም ስትይ፣ የታኩር መኪና ሊሰጥ ስትሄጂ ደግሞ እኔ ነኝ አልሄድም፣ እዛ ቦታ ላይ ከታየሁኝ ኢትዮጵያ ስለሚሄድ ለእኔ ጥሩ አይደለም ያልኩሽ እኔ ነኝ። እኔ አስመሳይ አይደለሁም በነገራችን ላይ። የሚያውቅ ያቀኛል። ገባሽ? መልክ አትስሪ፣ እኔ ላይ መልክ አትስሪ። ጭራሽ ዛሬ የሰማሁት አመመኝ፣ ትላንት የሰማሁት አመመኝ፣ ከትላንት ወዲያ ምንም አልሰማሽ። ምንም አልተውም። ለምን ተዋለሁ? ስታወራ ነው በነገር ሰው ሼር አድርጎልኝ የሰማኋት። ለታሜ ደውዬላት፣ ለሙኒት ደውዬላት ምንድን ነው የምትሉት አሉኝ ሁለቱ። ጭራሽ ትላንት ሀቅ ይወጣልኝ። የምን ሀቅ ነው ትላንት ያንቺ ሀቅ የወጣው? ያወራሹን የሰማሁት በጆሮዬ ነው። ሙኒት ነገረችኝ አላልኩሽ? ሳሪ ነገረችኝ። ስታሚኝ የሰማሁትኝ እኔ ሱቅ ጠዋት መጥተሽ ማታ ሄደሽ ስታሚኝ በስልክ የሰማሁትኝ እኔ ነኝ።
ገባሽ? ከዛ ደግሞ ምን ብለሽ መጣሽ? በባልሽ ጠረጥርሻለሁ። አንቺ እኔ ራሱ እዚሁ ያስተዋወቅኩሽ ሰው አለ። ስለሱ ራሱ ብዙ ነገር ስትኝ እኮ እኔ ንቄ ትቼ እኮ ነው ልጁ እንኳን ሲደውልልኝ ሁላ ስልኩን ማንሳት እስኪያስጠላኝ ድረስ ማለት ነው። እኔ ራሴ ያስተዋወቅሽ። በነገራችን ላይ ለእሱም ከነገረሽ ተጠንቀቃት ብየዋለሁ። ስለዚህ ሙኒትን ሼር አድርጌላታለሁ፣ ሳሪንም ሼር አድርጌላታለሁ። መልካት ሰሪ ምን ላይ መልካት ሰሪ ምን ላይ ይሄ ነገር እንትኑ ሶኬቱ ተቋርጧል መሰለኝ። መብራቱን አብሬልኝ። ኦኬ ቲቪው ማይሰራ የነበረው ለዛ ነው። ኦኬ እዛ ጋር ሶኬቱ እዛ ጋር እኮ ተነቅሎ ነው መሰለኝ። እምቢ ብሎ ነው። እዚህ ጋር አድርጊው። አሁን ከዚህኛው በጠለፊ ሙኒትን ሼር አድርጌላታለሁ። ሳሪንም ሼር አድርጌላታለሁ። አሁን መጣ። እኔ ላይ መልካት ሰሪ አይቀርም ነው። እኔ አሁን ታውርቼ ከዚህ በኋላ ስለዚህ ርዕስ ዙሪያ ሳውራ ሲጀመር የሴት ጓደኛ ኖሮኝም አያውቅም። አንደኛ፣ ሁለተኛ ነገር ደግሞ እኔንና ሳሪን ሙኒትን ልታጠማምጂ የሄድሽበት ርቀት ነው የገረምሽ። መሲ እንዲህ ብላልሽ፣ እኔ ላንቺ ደውዬ ላንቺ እኔ ላይ መልክ አሰሪ አንድ ደቂቃ ነኝ። ሳሪ ትመጣለች። ወተሽ መልክ ስትሰሪ ለልጅቷ አዝነሽ ነበር። ልጅቷን እንደምከሳት እኮ ቁጭ ብለን እዛ ምግብ ቤት እኮ
አንቺ ባለሽበት ምግብ ቤት እኮ ቁጭ ብዬ ልጅቷን ልከሳት ስራ አስደንግጫ ስትኝ የነበርሽ ልጅ አስታራቂ ሆነሽ ስትመጪ ገርመሽኝ እኮ ነው። በላይ ላይ ለምንድን ነው የምትሄጂው ያልኩሽ? እዛ ቁጭ ብለን እነዛ አብረውን የበሉ ምስር ዓለም አቀፍ አለች። አንቺ ልጅቷን ልከሳት ነው ስራ ከሳሽ ስትይ ከዛ ወዲያውኑ ሚዲያ ላይ አስታራቂ ሆነሽ መጣሽ። ገባሽ? እኔ የሚዲያ ደጋፊ የለኝ፣ የሚዲያ ጋጋታ የለኝ። የሚረዳኝ ይረዳኛል፣ የሚወደኝ ይወደኛል። ገባሽ? አብረሽኝ ቁጭ ብለሽ ምስር ዓለም አቀፍ አሜተኛለች ክሰሻት ስትይ ገባሽ? ዛሬ ወጥተሽ መልክ ልትሰሪ እኔ ላይ ማለት ነው። አታፍሪም? አታፍሪም ወይ? ትንሽ አይሰቀጥጥሽም? ጅጅጋ ሄደሽ ያማሽኛ አንቺ የሆነ ሰውን ያስተዋወቅሽ ጋር ሄደሽ ስሜን ያነሳሽው አንቺ ደግሞ ታድሪ ጻድቅ ሆነሽ አንቺ በቃ እንትን ሆነሽ ነው የምትመጪው። ንጹህ ሰው ሆነሽ ነው የምትመጪው። ኖ ሳሪ መጣው ብላለች። ሙኒትም ትመጣለች። ኖ ኖ ኖ ኖ ኖ እዛ ጋር መልክ ነው የሰራችሁ። መልክ ነው የሰራችሁ። መልክ ነው የሰራችሁ። መልክ ነው የሰራችሁ። ከሁሉም ጋር ተጣልተሻል እኮ ከሁሉም ጋር። ማን አለ በዙሪያሽ? ለምን? ስለሚያውቁሽ። በነገራችን ላይ እኔ እንደማቅሽ ማለት ነው። ቤተሰቦችሽ ራሱ የሚያውቁሽ አይመስለኝም። አንቺ እኮ ብር ያለው ስታይ እኮ ኸላስ፣ ብር ያለው ስታይ እኮ ኸላስ። ጓደኛ አይታይሽ፣ ምን አይታይሽ። ስለ ብር ታወሪያለሽ እንዴ? እኔን መተሽ ለፊራ ቤቴን ያስጨርሽልኝ ስትይ ለፊራ ደውዬ ጠይቄልሻለሁ። ችግር የለም ይጨርስልሻል ብዬ እዚህ ወጥተሽ ነው መልክ ምሰሪው። ማን አለ አንቺ ቤት የቀረ? ማን አለ ንገሪኝ እስኪ። ማን አለ? ሰው የማይታዘብ ይመስልሻል? ማን አለ? ማን አለ? ጌማ ትላኩ እስኪ። ማን አለ? ማን አለ? አልተውም። ለምንድን ነው የምትወው? ተወቶ መልክ ሲሰራብኝም አልተውም። መልክ ሲሰራብኝ አልተውም። ጊፍት የሰጡሽ አይቀሩ ያልሰጡሽ አልቀሩ። እኔ ጋር ደውለሻል እንዴ? እንትን እኔ እኮ እንደውም አንዳንዴ ቦቲም ላይ ሚውት አደርግሻለሁ አንቺ ስታወሪ ረጅም ሰዓት። ገባሽ? መልክ እንዳሰሪ እዚህ ምንም ለማያውቁት ልጆች መልክ ስሪ። የቤታን ልጆች ሪፖስት እኔ እንደግፈው ባለፈው ሪፖስት ያደረኩትን አይተሽ እኮ ነው የተናገርሽኝ። ቀድመሽ መናገርሽ ነው።
ቀድመሽ መናገርሽ ነው። ቀድመሽ መናገርሽ ከዛ ደግሞ ወደ ምን ወሰድሽው? አየሽ ጭንቅላትሽን። እኔ በቀናነት ነው የቤት ልደት ለምን አትመጭም ስትይ፣ አይ ለሳሪም ነግሬያታለሁ፣ አይ እንደዚህ ነው ብዬ ነግሬያታለሁ። ባልነግራቸው ለህዝቡ አሁን አንቺ እኔን ልታባይ ነበር። እከሌ መኪና መንጃ ፍቃድ ወጣለት እዚህ ነው ያለው ከእንትና ጋር እንዲህ ሲዝናኑ መልካት ሰሪ ምን ላይ ሙኒተ ሼር አድርጉላት። መልካት ሰሪ ምን ላይ ገባሽ? እኔ ላይ ድራማ ትሰሪ። እንደዛ ስትኝ እንኳን ለማንም እንዳትናገሪ ነው ያልኩሽ። ቀድመሽ ደውለሽ አሁን ከደወለልሽ እከሌ የሚባል ሰው አዎ ተጠርቼ ተጠይቄያለሁ ብለሽ ተናገሪ ያልሽው ያንን ገልብጠሽ መተሽ ምን ጉድ ነሽ ደግሞ አንቺም ሰው ነሽ ደግሞ እኔን ጉድ ነኝ ትያለሽ። መጀመሪያ የእውነት ህይወት ኑሪ፣ የእውነት ህይወት ኑሪ። ገባሽ? የእውነት ህይወት ኑሪ። ሳሪ መጣው ብላለች። ገባሽ? እኔ ላይ መልካት ሰሪ፣ እኔ ላይ ድራማ ትሰሪ። በጅስቶን አንድ ነገር ልንገርሽ። ኦኬ እኔ ልከለክልሽ ምናምን አይደለም፣ ግን ለአንቺ ማግዤ ምናምን አይደለም። አንቺ አሁን ካወራሹ ብዙ የምንሰማው ነገር አለ። ጉቺ ካወራችሁ ግን ምንም የሰማነው ነገር የለም። ገባች፣ ልጆቹን አስገባች፣ ሰማችሁ፣ ሀቄ ወጣ፣ እነሱም ገቡና በቃ ምንም ነገር የለም። ምንም አንድ ነገር ግን እኔ እነግርሻለሁ፣ ጉቺ ከሀጂ ናት። እኔ በጉቺ ተጠቅቻለሁ። ጉቺ ትከዳለች፣ ሰውን ትዋሻለች። መንፈስ ቅዱስ ውለታ የሚባል ነገር አታውቅም። እኛ ጋር ስትመጣ ኦሮሞ ሁና ነው የመጣችው ከ5 ዓመት በፊት። ከዛ ቀጠለች አማራ ሆነ። ከዛ ምንድን ነው ድሬዳዋ ሆነች። ከዛ ቀጠለች ኢትዮጵያ ሆነች። መሲ ግን እኔ የምነግርሽ ባጭሩ አይመጥንሽም። ለምን እንደሆነ ታውቂያለሽ? አንቺ ስራ አለሽ፣ ሱቅ አለሽ፣ የቢዝነስ ሰው ነሽ። ህይወትሽን በንግድ ነው እየቀጠልሽ ያለሽ። እሷ የፈለገችው አሁን እዚህ ጋራ ወደ ፖለቲካው መልሳ ልትዘግጥና ልትገባ ነው የፈለገችው። እኔ እንዲያውም እንደ ቀልደኝ ስጽፍ ነበር፣ ኦኬ መሲ ወያኔ ሆናለች ምናምን እያልኩኝ፣ ግን ነገሩ እንትን ነው የሆነው እና ከአንቺ ጋራ ይሄዳል አይደል ማለት ማያቄ ይውጣ ምናምን የምትይ ከሆነ መብትሽ ነው። ግን ለሚመለከተው ሰው ትላንትና ታሜ ቤት ተገናኝተን አወራ ያስታውቃል። እኔ ስትናገር ራሱ ቁለጨለጫት እውነት ስትናገር ጉቺና ውሸት ስትናገር ያስታውቅባታል። ኦልሬዲ ጉቺ ተበላሽታለች። በቃ የጉቺ ጭንቅላት ለስራ የሚሆን ሰው ለተንኮል ጂጂ አንቺ ጋር መጣ አምታኝ እኮ ስጠይቃት ሚዲያ ላይ ያለውን እኮ ነው የተናገረችው። ውሸት አምናታለች። ታስራታለሁ ስምታይ ምናምን አትበል። ለምንድነው ታውቃላችሁ? ከሀጅ ናት። በቃ ጉቺ በአጠቃላይ ከሀጅ ናት። እውነት እግዚአብሔር ምስክሬ ነው። በጣም ከሀጅ በጣም የምታሳመም ሴት ናት። ይሄ እውነታው ነው። ምክንያቱም ባለውለቷን አታውቅም። ህዝብ እንዲጠላኝ ያለች ምን አድርጋኝ ህዝብ እንዲጠላት አደርጋለሁ? እኔ ምን አድርጋኝ?
በስራ አትገናኘኝ፣ በምን አትገናኘኝ። እሷ በራሷ ዓለም ያለኝ ሰው፣ እኔ በራሴ ዓለም ያለው ሰው። በምን ተገናኝቼ እሷን አጠቃታለሁ? የመጣችበት አካሄድ ደግሞ ከኔ ለሳጅናት በቃ ካጅናት ደግሞ ሙኒት አንዴ ሙኒት ልጆች አሉሽ። ልጆችሽን የምትወጂ ከሆነ በልጆችሽ ይዤሻለሁ፣ ነይ። ሳሪ ደውዬልሻለሁ፣ እሺ መጣሁ ብለሻል፣ ኑ። እናንተ ለሀቅ የምትኖሩ ከሆነ ደግሞ ኑ። ለሀቅ የምትኖሪ ሳሪ ዳጣ፣ ሳሪ ሙኒትም ኑ። ለሀቅ የምትኖሩ ከሆነ ኖዌይ ግን ቢሆንም ልልሽ የፈለኩት ምንድን ነው የዋለላትን አታውቅም፣ ያበላትን አታውቅም። ከቤታዮ ጋር ምናልባት ልዩነት ሊኖር ይችላል። ከሁላችሁም ጋር ልዩነት አለን። አንቺም በፖለቲካውም ቢሆን ምናምን ልዩነት ይኖረናል። ግን ያ አለቀ በቃ ቀረ። ዛሬ ሌላ ሰው